there was a time in my life like everything ህይወቴ calm የነበረበት ወደ more for the spiritual life ስመጣ it's like everything was calm in my life እና I didn't like it አልዋሻችሁም no big problems no huge የሆነ stress ማድረግበት ነገር አልነበረም ግን አልወደድኩትም ነበር everything was okay በቃ ግን inside ውስጤ የሆነ there was this uncomfortable feeling ያልገባኝ ስሜት ነበር because I really don't know በቃ for the first time in my life I was like ምንም የምጨነቅበት ስትሬስ ማድረግበት ትልቅ ፕሮብለሞች አልነበሩ so I was like it's a very uncomfortable feeling to feel because it's a new feeling እና አዲስ ነገር ሁሌም ለሁሉም ሰው ደግሞ uncomfortable እና አልገባኝም ነበር ለእግዚአብሔር ሁሌ ሰላም ስጠን ብለን ጸሎት እናደርጋለን ግን እግዚአብሔር ደግሞ ያንን ነገር ሲሰጠን ምን ያህል እንደሚያስፈራም ያንን ነገር ብዙ ጊዜ አናውቀውም ግን በቃ በህይወታችን ትልቁ እግዚአብሔር የሚሰጠን ስጦታ እውነት ሜቢ ይሄ ነገር ተሰምቷችሁ ሊሆን ይችላል ላይክ ላይፍ በጣም አሪፍ እየሄደላችሁ ምናምን አይነት ነገር ግን ጭንቅላታችሁ ሁሌ ምንድነው በቃ የሆነ መጥፎ ነገር እየመጣ ነው there's something coming there's የሆነ በቃ ደግሜ ብጎዳስ የሆነ ነገር ታስባላችሁ and instead of enjoying ያንን ሞመንት ለዲዛስተር ፕሪፔር ታደርጋላችሁ እና because የሆነ ፕሪፔርድ ሆነን ያ ነገር ከመጣ ኦኬ አውቄው ነበር አይነት ነገር ምናምን ብለን just ራሳችን ሰልፍ ሱት ለማድረግ ማለት ነው ግን ልባችሁ ቤዚክሊ ምንድነው በዛን ጊዜ የሚላችሁ calm and trust አላረግም ቤዚክሊ እና ለምን calm never lasts especially ደግሞ ከዚህ በፊት የተጎዳችሁ ሰዎች ከሆናችሁ መቼም ያንን ነገር አታምኑት a lot of people can't enjoy good progress in their life in their career good ሲዝኖች ወይም ደግሞ እግዚአብሔር የሰጣችሁ good relationships ቢሰጣችሁ always እንደዛ አይነት ነገር ላይ በምትወርበት ሰዓት always ያን ነገር ትጠራጠሩታላችሁ በቃ ጥሩ ነገር አይመስላችሁ ለምን ስለዚህ stay tense የሆነ ነገር እየመጣ ይመስላችኋል ስትረስ ፈልጋችሁ ሳይሆን basically ስትረስ የምንለው ነገር feel safer hope ከማድረግ ወይም ደግሞ ነገሮችን ከመተው ይሄ ነገር ኦኬ ሰላም ይሆናል ብለን hope ከማድረግ ማለት መጽሐፍ ቅዱስ የሚለን ነገር ቢሆን ክርስቶስም ያለን ነገር ቢሆን እኔ የምሰጣችሁ ሰላም ይሄ ዓለም የሚሰጣችሁ አይነት ሰላም አይደለም basically ቢሆንላ ክርስቶስ ቤዚክሊ ቃል የገባልን ነገር ነው ስለዚህ ነገር ክርስቶስ የሚሰጠን ሰላም ዘላለማዊ ሰላም ነው የሚሰጠን ወደሱ በመንመጣበት ሰዓት ግን እቺ ዓለም የምትሰጠን ሰላም ሰርከምስታንስ ዲፔንድ ያደረገች ናት ትንሽ ነገር በቃ የሆነ ሰርከምስታንስ ጥሩ ከሆነ የሆነ ነገር ይሰማናል የሆነ ሳይሰማ የሆነ ነገር አይሰማንም እና በጣም አንስቴብል ምንም የዚህ ዓለም ሰላም ወደ ተመናገር ሰላም once የእግዚአብሔርን ሰላም ከቀመሳችሁ በኋላ ዓለም ሰላም እንደሌላት በአብዛኛው ጊዜ ትረዱታላችሁ ያንን ነገር ግን ሰላም ለመቀበል basically you have to trust him እግዚአብሔርን ማመን አለብን and trust ደግሞ በጣም ከባድ ነው especially ቅድም እንዳልኳችሁ ከዚህ በፊት ተጎድታችሁ ከነበር peace የምንለው ነገር it just feels dangerous for some people because የተማራችሁት ነገር በቃ ጥሩ ነገሮች ላስት አያረጉም ብላችሁ ህይወታችሁ ላይ ከተማራችሁ በጣም ነው peace የሚያስፈራችሁ የሆነ ቀን መሄድባችሁ ነው የሚመስላችሁ especially in your past ጥሩ ነገር ኖራችሁ በአንዴ ስንቅር ብሎ ያ ነገር ከወጣ ህይወታችሁ ላይ መቼም ተመልሳችሁ ወደዛ እምነት ደረጃ ለመመለስ it takes time it takes healing እና እሱም ከሰራችሁበት ነው እንጂ ካልሰሩ inner work ካልተሰራበት especially እግዚአብሔርንም ማናስገባ ከሆነ እዛ መቼም መልሰን ማመን አንችልም ስለዚህ things ህይወታችሁ ሲረጋጋ basically በቃ alert mode ውስጥ ነው ቦዲያችን የሚገባው ስካን ማድረግ ይጀምራል ችግር የሆነ ነገር ችግር ስላለ እኮ ኖሮ አይደለም በዛ ሰላም ውስጥ ግን ሲስተማችሁ basically በቃ everything fall apart ሊያደርግ ነው ብሎ ነው የሚነግራችሁ አንድ በጣም ትልቅ ኤግዛምፕል ብነግራችሁ about ስለዚህ ሰላም ለምሳሌ ክርስቶስ እና ሐዋርያቶቹ በመርከቡ ላይ በሄዱበት ጊዜ ካስታወስን ሐዋርያቶቹ በጣም ፓኒክ እያደረጉ ነበር ያው በጣም ከባድ የሆነ ስቶርም ነበር የነበረው ግን ክርስቶስ ተኝቶ ነበር በዛን ሁሉ ሰዓት ላይ እና ለምንድን የተኛው ብትሉት he trusted the father እና ሌላ ነገር አልነበረም በቃ እግዚአብሔር የሚፈልገው እኛም ይሄንን ነገር እንዲሰጠን እንደዚህ አምነን ነው እንድንኖር ማለት ነው ምንም ላይክ የሆነ ፌክ የሆነ ነገር ሳይሆን የሚሰጠን ከምርም ዲፕ የሆነ ነገር ነውና ይሄንን ነገር ልሸከምላችሁ እያለ እግዚአብሔር እጁን እየሰጠን እኛ ግን በራሳችን እንችላለን እያለን እያለፍን ነው there was a time in ህይወቴ ላይ for example በጣም stressed መሆን ምናምን አይነት ነገር comfortable የሚያደርገኝ የሆነ ሰላም ህይወቴ ላይ ሲመጣ በቃ trust አላረገው እንደዚህ ሰብሰበታጅ አደረገዋለሁ በጣም ብዙ ሄልዚ የሆነ ከሰዎች ጋር የነበረኝ ፍሬንድሺፖች ሄልዚ የነበሩ ላይክ ሄልዚ የነበረ good relationships ነበሩኝ everything sabotage ያደረኩት በራሴ ነው
ቢካዝ እነዚህ ነገሮች ስትረስ በማደርግበት ሰዓት ላይ አይ ፌልት አላይቭ በቃ ቤዚክሊ ሌላ ነገር አለ የለመድኩት ነገር ስለሆነ የሆነ there's something to obsess on ስለዚህ ያ ነገር በሚጠፋበት ሰዓት ላይ everything when it's healthy ያስፈራል በቃ የለመዳችሁት ነገር ስላለ እንዳልኳችሁ እና እግዚአብሔርን ማመን እንዴት የሆነ እግዚአብሔር እናምናን እንላለን ግን ኤቭሪ ሲቹዌሽን ኮንትሮል ለማድረግ እንሞክራለን ምናምን ሆነ አይነት ነገር ለእግዚአብሔር እውነትም ትክክለኛ እምነትን አንሰጠውም ስለዚህ ኦኬ የራሳችሁ ምርጫ ከሆነ እግዚአብሔርም ደግሞ እኛ ኮንትሮል ማድረግ ብፈልግ ሆነ ይለቅ እንላለን ያንን ነገር ከዛ ደግሞ ተምረንበት ደግሞ እግዚአብሔር ጋር እንመለሳለን እና ያው ፐርሰናሊ እኔ ብዙ እንደዚህ አይነት ነገር ገጥሞኛል እና አይ ኖ ፒስ ካን ፊል ቬሪ ዴንጀረስ ፒስ በጣም በቃ የሚያስፈራ ነገር ምንድን ነው you're not in control ላይክ ብዙ ጊዜ ሲባል የምትሰሙትም ነበር ጋድ ቴክ ደ ዊል ምናምን አይነት ነገር ሲባል ፕሮባብሊ ብዙ ሰው ሰምቷል እግዚአብሔርን መኪና ቤዚክ መኪና ውስጥ እግዚአብሔር መሪ ስትሰጡት ወይም when he takes the wheel ወዴት እንደሚወስዳችሁ አታውቁም ቤዚክ በቃ እንደዛ ማመን ማለት ነው እግዚአብሔርን ማመን ማለት የኛ በዛን ሰዓት ላይ የኛ ዲሲዥኖች ሊኖሩ ይችላሉ ወደዚህ መሄድ አለ ወደዚህ ምናምን ልንል እንችላለን አንድ ኤግዛምፕል ግን በቃ እግዚአብሔርን ማመን ማለት ልክ ቅድም እንደነገርኳችሁ ክርስቶስ በዛ ከሐዋርያቶቹ ጋር በነበረበት ሰዓት ላይ ተኝቶ ነበር ያ ሁሉ ስቶርም ሲነሳ ማለት ነው እንደዛ ማመን ማለት ነው ኦፍ ኮርስ ላይፍ ስፔሻሊ ወርልድ ላይፍ እስከኖራችሁ ድረስ በአብዛኛው ጊዜ ስቶርሚ ነው የሚሆነው ላይፋችሁ እግዚአብሔርን አምናችሁ ከሆነም ግን በዛም ስቶርሚ ሲዝን እግዚአብሔርን አምናችሁ ስለሆነ በቃ ሰላም ነው የሚሰማችሁ በዛም ሰዓት እና ካም ስትሆኑ ግን እነዚህ ነገሮች ምንትን ዳውን ለምሳሌ እንደዚህ አይነት ስቴቶች ካልገባን ኤክስፖዝድ የሆነን ይመስለናል ስለዚህ የሆነ ማሰብ ካቆምኩኝ something will go wrong ምናምን ብዬ አስባለሁ ግን በኋላም ቢፈጠር ያ ነገር ሮንግ እንደሚፈጠር ተተነብዩና ያ ነገር ሲፈጠር ኦኬ አውቄው ነበረ ብለን ለማለት ራሳችንን ፕሪፔር ማድረግ ለራሳችን ለዳሜጅ ማለት ነው ቤዚክ which is still ዳሜጁን ፊል እናደርገዋለን ምንም የተቀየረ ነገር የለም just predict አድርገነው ራሳችንን ሱት አድርገነዋል ማለት ነው ሌላ ነገር አለ እና worrying is just doesn't help yeah it helps at the moment comfortable ስለምትሆንበት ግን it doesn't really actually help ግን at the time it makes you feel powerful ምናምን አይነት ነገር ግን እግዚአብሔር ልሸከምላችሁ ያላችሁን burden እናንተ ራሴ ልሸከም ማለት ከባድ ነገር ነው መጽሐፍ ቅዱሳችን የሚለን ያለ cast your cares on him for he cares for you basically በእንግሊዝኛው እና ይሄ በቃ እግዚአብሔር እየጋበዘ ነው ከዚህ በላይ ነገር like በርደናችሁን ሸክማችሁን እኔ ልሸከምላችሁ ግን እናንተ እኔ ይዟለሁ እያላችሁ ነው ኦፍ ኮርስ እኛ ህይወት ላይ ጊዜ ክርስትና ላይ እስከኖርን ድረስ እግዚአብሔርን እያመሰገን እስከኖርን ድረስ የራሳችን የምንሸከመው መስቀል አለ ግን በርደን የሚባለው ነገር ሌላ ነው የራሳችን መስቀል የራሳችን ሎድ ነው እግዚአብሔር ጋር ለመምጣት የሚያስፈልገን ፌት አለ ኦፍ ኮርስ ግን በርደኖች አሉ መሸከም የሚከብዱ ነገሮች እነዛን ነገሮች እግዚአብሔር ሊሸከመላችሁ እያለን እኛ እንይዟለን ማለት ራሳችንን አንደኛ ነገር ለበለጠ ራሳችን መጉዳት ራሳችን ኤክስፖዝ እያደረግን እና ካልተማርንበት ከነዚህ ነገሮች የእግዚአብሔርን ሰላም ይመጣል ብለን መጠበቅ ራሳችን ነገሮችን አውትካሞችን ኮንትሮል እያደረግን ብዙ ነገር ራሳችን እግዚአብሔርን ከምርም ሳናምን አምነናል ብለን እየኖርን ከሆነ መቼም ያንን ነገር አናየው that's why እግዚአብሔርን ማመን የሚባለው ነገር ከምርም ያንን ነገር ለቃችሁ እግዚአብሔርን ካላመናችሁ still እነዛ ሳይክሎች ሪፒት ማድረጋቸው አይቀርም no wonder like የሆነ በቃ like በጣም ታየርድ ልንሆን እንዴት እንችላለን እግዚአብሔርን ሸክሙን ካልሰጠነው እኛም ማንችለውን ነገር ለእግዚአብሔር ካልሰጠን እንግዲህ እና አንዳንዴ ላይፋችን ካም በሚሆንበት ሰዓት ላይ አዲስ ፕሮብለሞች እንፈጥራለን የሆነ ኦቨርወርክ ኦቨርአናላይዝ በቃ ለምን again stress feels familiar ያን ነገር ከመጣላችሁ በኋላ አፍተር የሆነ ያህልም ከሄዳችሁ በኋላ ችግር ሳይፈጠር ችግር ደግሞ መፈለግ ትጀምራላችሁ ራሳችሁ ያን ነገር ለውሰስ ለማድረግ ማለት ነው ቤዚክሊ እንዳልኳችሁ ፒስ የምንለው ነገር በጣም አንፋሚሊየር ነው በጣም ብዙ ሰው ጋር ማለት ነው በጣም ብዙ ቦታ ፒስ የምንለው ነገር ለብዙ ሰው በጣም አንፋሚሊየር ነው especially from the world down ያለንበት situation it's very unfamiliar for a lot of people እና እግዚአብሔርም ሂል ሲያደርገን ደግሞ ያው ፕሮግረስ በአንዴው ያንን ነገር ሂል እንትን አይመጣም ፐርፌክት በአንዴ አንሆንም በአንዴ ይህንን ነገር ሪላይዝ አደረግ ነው ማለት በአንዴ እንቀይረዋለን መቻል ሳይሆን ኦኬ ነገር ሪላይዝ አድርጋችኋል ቀስ በቀስ ፕሮሰስ ነው everything this is spiritual journey at the end of the day ደስ የሚለው ፓርት ምንድነው እግዚአብሔር መሐሪ አምላክ ነው አንደርስታንድ እንደሚያደርገን አምላክ ነው ሁሉም ነገር በቃ እና አይናደድም ይሄ ፍራቻ ስላላችሁ እግዚአብሔር ያለው ፍቅር ለኛ የሚገለጽ በቃላት ምን አይደለም እና አንደርስታንድ ያደርጓል ከየት እንደምትመጡ ያውቃል ከማንም በላይ
ስለዚህ እግዚአብሔር ቀስ በቀስ እንዴት ነው ትረስታችሁን ቢልድ የሚያደርገው? ጸሎታችሁን ስሞል አንሰርድ ፕሬየሮችን ጸሎት ይመልስላችኋል። ትንሽ ነገሮችን ያሳያችኋል። እግዚአብሔር የጠየቃችሁትን ነገር ቀስ በቀስ በዛ ነገሮች እግዚአብሔር ራሱ መልሶ ሂል ያደርጋችኋል ማለት ነው። እና የራሳችሁ እምነቱን ቤዚክሊ ብሬክ ባይ ብሬክ መልሳችሁ ቢልድ ታደርጉታላችሁ። ኔክስት ታይም እንደዚህ በጣም ራሳችሁን ሳበታጅ ምናምን የምታደርጉበት ትጨነቁበት ሰዓት ላይ ቀስ በሉ፣ ተረጋጉ፣ ኖቲስ አድርጉት ፈርስት። ከዛ በኋላ ፕሬ ለሁሉም ነገር መልሱ። በአብዛኛው ጊዜ እኛ የማይገባን ነገር ጸሎት ማለት ነው። እግዚአብሔር ፕሬ ማድረግ ስፔሻሊ ሰላም ለቂ ብዙ ጊዜ ብዬዋለሁ። ይሄንን ነገር ሰላም ለቂ መድገም እና ጸሎት አድርጉ። እግዚአብሔር ማመን ማለት ዋን ኦፍ ዘ ዌይዝ ማድረግ የምንችለው ይሄ ነው ስፒሪቹዋል ማቹሪቲ የምንለው ነገር። ሊቪንግ ኢን ዘ ፕሬዘንት እግዚአብሔርን አምነን ለእግዚአብሔር ያንን ነገር ትተን ማለት ነው። መፈጠራቸው አይቀሩም እነዚህ አንሺየስ ሞመንቶች፣ ግን ጸሎት ካደረጋችሁ እውነትም እግዚአብሔር ልባችሁ ሰጣችሁ ጸሎት ካደረጋችሁ በጣም you'll just feel relief። በዚህ ፕሮሰስ ውስጥ ደግሞ ማወቅ ያለባችሁ ነገር yes of course fear ሁሌ ይሰማናል፣ አይጠፋም። እነዛ ነገሮች ግን ኮንትሮል አያረጋችሁም። ያ ነገር of course fear ይኖራል፣ ግን ያ ነገር ኮንትሮል እንዲያረጋችሁ አትፈልጉም። and okay at the moment ወሪ ልታደርጉ ትችላላችሁ፣ ግን ቶሎ ነው ሪከቨር የምታደርጉት። ችግሩን ታውቁታላችሁ፣ ኤቭሪቲንግ ታውቁታላችሁ። ስለዚህ እንዳልኳችሁ ከእግዚአብሔርም ጋር ቀስ በቀስ ኤቭሪቲንግ ፕሮግረስ ነው። እየጠፋ ይመጣል፣ ግን ኦልዌይስ ኢዝ ጎና ቢ ዴር። ግን ኖቲስ ታደርጉታላችሁ፣ ያን ኮንትሮል ያደርጋችሁ። ኢሞሽኖችን ባይ ዘ ዌይ ኢሞሽኖቻችንም እኛን ኮንትሮል ሊያደርጉን አይገባም። that's another topic for another day። ግን ኢሞሽኖቻችንም the same thing of course they're there፣ ኖቲስ እናደርገዋለን። ግን ኢሞሽናችንን በእንደዚህ አይነት መንገድ ተሰማን ብለን በዛ መንገድ አክት ማድረግ አለብን ማለት አይደለም። በጣም የተሳሳተ ነገር especially when it comes to ብዙ ነገር ማለት ነው። ኢሞሽናችን are just signs for us and እግዚአብሔርን እያመንን ስንመጣ እነዛን ነገሮች እያደረግን ስንመጣ ሂድ እያደረግን ስንመጣ ጸሎት እያደረግን ስንመጣ እነዚህ ነገሮች እያደረግን ስንመጣ እግዚአብሔርን እምነት ልብስ ብንፈልግ ይመጣል የእግዚአብሔር እምነት። እነዛ ነገሮች ሲመጣ ያንን ሰላም አክሴፕት ማድረግ ከቻላችሁ በቃ that's freedom for your whole life። ነፃነትን ትማራላችሁ። ፒስ የምንለው ነገር if it feels በጣም broken for you right now that doesn't mean like ያ ነገር የለም ማለት ሳይሆን you're just healing እና ሂል እያደረጋችሁ ነው ያላችሁት። you're learning to feel safe again and everything እግዚአብሔርን መልሶ ቀስ በቀስ ትረስት ቢል እያደረጋችሁት። ስለዚህ takes time። እግዚአብሔር ከእናንተ ጋር ነው፣ መቼም ጥሏችሁ አይሄድም እና you're not losing your control. So at the end of the day you're gonna gain peace out of all of this.